እጓለ እመሕያው እስቲ በለው እጓለ እመሕያው እግዚአብሔር የሰው ልጅ ከምድር አፈር አበጀው ተብሎ ነው የተተረጎመው። እንደገና እናት የተባለች ሔዋን ናት። አሁን ብዙ ሴቶች በመጽነሳቸው ይማረራሉ፣ ግን ተገቢ ነው ብዬ አላምን። አንዲት ሴት እኮ ስትወልድ እኮ እንዴ በጣም የሆነ አካል እኮ ነው ከሰውነቷ ያወጣው፣ እንዴ ሰርቫይቭ አረገች ብለህ ታስባለህ። ስለዚህ ብዙ የሚወልዱ ሴቶች ብዙ ህመም የለባቸውም። በጣም ገዳይ በሽታ ማግኔቲክ ፊልዷ እኮ ነው እየጠበቀ ነው ያለው እንጂ የፀሐይ ጨረር መጥቶ ጉዳችን ያፈላው ነበር። ምድራዊም ነገር ሰውነቴ ላይ ይንጸባረቃል፣ የሰማያዊ ምሳሌ አለ። ምድሪትም እኮ ምድራችንም በ7% ውሃ ነው የተከበበችው። የውቅያኖስ ወይም የባህር ጅረቶች አልሚ ነገርን ይዘው ነው ከወዲያ ወዲህ የሚመላለሱ። እኔም አንተም ሳምባችን ኦክሲጅንን ወስዶ ካርቦን ዳይኦክሳይድ ያወጣል። ስለዚህ ደኗን ጨፈጨፍክ ማለት መተንፈሻ ሳጣሃት ነው። አርዝ ሀርት ቢት የሚባል አለ። ይሄ በሳይንሱ ሹማን ሬዞናንስ ይባላል። ይሄውን ቆዳ ቢላጥ አስቡት ታውቃለህ። እስከምንነሳ እሷ ትሸከመኛለሽ ነው እናት ሀገሬ። ከተነሳው በኋላ ደግሞ እኔ ተሸክሚያት እኖራለሁ። ውጭ ሀገር እንኳን ያሉ ሰዎች ከባህር ማዶ ያሉ ለእናት ሀገር ያብቃኝ። እናት እኮ ነው የሚያደርጓት ምድሪቱ። ምናልባት ያቺ የሄዱባት የተሰደዱባት ሀገር የእንጀራ እናት ልትሆን ትችላለች። እዚህም አልቀርም ክርስቲያን ከሞት እንደምነሳ አምናለሁ። ሰዎችን ሀገር ማገልገል አለብኝ፣ ግዴታዬ ነው። ውዴታዬም ግዴታዬም ነው። በአንድ ወቅት ኢትዮጵያ ለአንተ ምን ናት የሚል ጥያቄ ተጠየቅኩኝ። እስካሁን ጥያቄ ከብዶኝ አያውቅም። ያ ግን ከበደኝ ለመመለስ፣ ቃላቶች አጠሩብኝ። ግን አሁን ካለው ከእናት ባህሪ ጋር ነው የገለጽኳት። ማህፀን ስመገበው የነበረው ትብት የተቀበረባት፣ ያም ቀላል አይደለም። ትብት የተቀበረበት ይባል የለ እንደ እናት ተቀባይ ናት። ከተወለድኩኝ በኋላ ከላይዋ ላይ የወጣውን ሲሳይ ተመግቤያለሁ። ቦርቄባታለሁ፣ ሄጄባታለሁ፣ ሁሉ ነገር አድርጌባታለሁ። መጨረሻ ደግሞ እንደገና ደግሞ ሰው ነኝና አፈርነህና ወደ አፈር ትመለሳለህ የሚላል አይደል? እና እንደገና ደግሞ ትቀበለኛለች ስጋዬን ነው። የምድሪቱ አካል ትሆናለህ አንተ ራስህ ማለት ነው። የእናት ሀገር ራሱ አካል ትሆናለህ። እኔ ግን ፈርዘር ሄድኩኝ። ኖ እዚህም አልቀርም። እንደ ክርስቲያን ከሞት እንደምነሳ አምናለሁ። ስለማምን ተበተነው አፈር ትቢያ የሆነው ስጋዬ እንደገና ይሰበሰባል። ወይም ሀገር የሆነው ስጋዬ ነው የሚሰበሰበው ነው። እዛ እነሳለሁ። እዛ ሞት የለም ከዛ በኋላ ጊዜው ስለምነሳ እስከ በሌለው ፍጻሜ ተሸክሚያት እኖራለሁ። እስከምንነሳ እሷ ትሸከመኛለሽ ነው እናት ሀገሬ። ከተነሳው በኋላ ደግሞ እኔ ተሸክሚያት እኖራለሁ። ሰዎችን ሀገር ማገልገል አለብኝ፣ ግዴታዬ ነው። ውዴታዬም ግዴታዬም ነው። ስለዚህ ነው እትብቴ የተቀበረችበት ምድር እናት ሀገር ብለህ የምጠራው ግዴታ ነው። እናት ሀገር ውጭ ሀገር እንኳን ያሉ ሰዎች ከባህር ማዶ ያሉ ለእናት ሀገር ያብቃኝ። እናት እኮ ነው የሚያደርጓት ምድሪቱ። የሀገሬን አፈር አቅምሰኝ ይላሉ። አሁን ብዙ ሀገር ውጭ ሀገር ያሉ ሰዎች እዛም መቀበር ይችላሉ። ግን የተቀበረበት ቦታ ያን ነገር በልማር ነው የሚሉት ወይስ ለምሳሌ እናቱን ማይፈልግ ማን አለ? ማንም የለም። ምናልባት ያቺ የሄዱባት የተሰደዱባት ሀገር የእንጀራ እናት ልትሆን ትችላለች። እቺ ደግሞ እውነተኛ እናት ናት። ስለዚህ እናትን በምታከብረው ልክ ምድርን ማክበር መቻል አለብህ። ይህ ወሳኝ ጉዳይ ነው እና ምድር እንደ እናት ነው የምትባለው። በእውነት ነው የምትባለው። እናት መሬት ነው። ለእናት የምትሰጠው አክብሮት ምንድን ነው? ለእናት የምትሰጠው ፍቅር ምንድን ነው? ምድርም እንደ እናት ሆና ነው የምትታየው በግዕዝ ሊቃውንት። ሰው ተብሎ የሚጠራው የሰው ልጅ በግዕዝ ግን የሚጠራበት ስሙ ሌላ ነው። እሱን ልንገርህ። እጓለ እመሕያው እስቲ በለው እጓለ እመሕያው ዘፍጥረት 2:7 ላይ ነው። ወገብሮ እግዚአብሔር ለእጓለ እመሕያው መሬተ ምድር። እግዚአብሔር የሰው ልጅ ከምድር አፈር አበጀው ተብሎ ነው የተተረጎመው። የኢትዮጵያ ሊቃውንት ግን አማርኛው ሲተረጎም አንሷል እንጂ ቃላቱ 3 ቦታ ነው የተከፈለው። ግዕዝ በጣም ኃይለኛና ፓወርፉል ቋንቋ መሆኑን የምታውቀው በዚህ ውስጥ ነው። እጓለ እመሕያው 3 ነገሮች ናቸው። እጓል ማለት በግዕዝ ልጅ ማለት ነው። አሁን ቀጥሎ እመ የሚል ቃል አለ። ማለት ነው ሊቃውንቱ እናት ማለት ነው። በደንብ አስተውል። እናት የተባለች አዳም የተገኘባት ምድር ናት። እጓል ልጅ ማለት ነው። እናት ናት። ሕያው የተባለ ደግሞ እግዚአብሔር ነው። ሕያው እግዚአብሔር ከእናት መሬት ያስገኘው፣ ከእህቱም ከታተመ መሬት ነው እግዚአብሔር አለ ያስገኘው። ስለዚህ ከእናት ምድር ያስገኘው ነው። በቃ ሰው ምድር እናት ናት ነው። ስለዚህ እዚህ ውስጥ የኖረ ሰው የተገኘባት እናቱን ማክበር ግዴታው ነው። እጓለ እመሕያው። ሌላው ደግሞ ምድር
አንተ አይባልም፣ አንቺ ነው የምትባለው። ከእናት ጋር ትነጻጸላለች። ምክንያቱም እንደገና እናት የተባለች ሔዋን ናት። ምክንያቱም የሰው ልጆች የመጀመሪያ እናት በመሆኗ እጓለ እመሕያው እጓልና ልጅና ሕያው የተባል በሕያውነት የምንንቀሳቀስ ውሉደ ሔዋን ልጆች የሆንን እኛ የሰው ልጆች ነን። ስለዚህ አማርኛው ጠቅለል አድርጎ የሰው ልጅ ይለዋል እንጂ እጓለ እመሕያው ይህን ሁሉ ነገር በውስጡ እንደ ሰምና ወርቅ የያዘ ቃል ነው። ስለዚህ ሔዋንን ከእናት መሬት ጋር አነጻጽሮ አስቀምጣት ነው። ሁለቱም ተመሳሳይ ናቸው። የመጀመሪያዋ ሴት ሔዋን ምን ተቀበለች? ዘር ተቀብላ ማንን አስገኘች? ቃየልን አስገኘች። በተመሳሳይ መልኩ ምድርም ዘርን ተቀብላ አትክልት ታጸድቃለች። ሁለቱም ተቀባይ ናቸው ነው። እናትም ተቀባይ ናት፣ ምድርም ተቀባይ ናቸው። ሁለቱም ደግሞ ተቀባይ በመሆናቸው ተጠቃሚ ናቸው። አሁን ብዙ ሴቶች በመጽነሳቸው ይማረራሉ፣ ግን ተገቢ ነው ብዬ አላምንም። አሁን እንኳን ሪሰንትሊ በተጠኑ ጥናቶች ጽንስ አንዲት ሴት ስትሸከም አጥንት፣ ጅማት፣ ጠጉር፣ ጥፍር፣ ሴሉ የሕፃኑ በሚያድግበት ጊዜ የተወሰነ አካሉ እየተሸራረፈ እናቱ አካል ላይ ወድቃል። ማህፀኗ ላይ፣ ግድግዳው ላይ፣ ምኑ ላይ ነው። አንዲት ሴት እኮ ስትወልድ እኮ እንዲህ በጣም የሆነ አካል እኮ ነው ከሰውነቷ የወጣው። እንዴት ሰርቫይቭ አረገች ብለህ ታስባለህ? ልጁ አካሉን ሰጣት፣ እሷው ደግሞ ማህፀኗን ሰጠችው። መከባበር ማለት ያኮ ነው። ስለዚህ ብዙ የሚወልዱ ሴቶች ብዙ ህመም የለባቸውም። በጣም ገዳይ በሽታ። ምድርም ዘር ትቀበላለች። ዘሩ እኮ መሬቷን ጭምር ያዳብራል አይደል? ሲፈርስ ሲሞትም ሲበሰብስም ተመሳሳይ ነው። እና ከተቀባይነት አንጻር ከሴት ጋር ምድራችን እንደ እናት ሆና ትነጻል። ከመንከባከብስ አንጻር እናት ልጅን ወልዳ ትመግበዋለች አይደለ? ደግሞ ትጠብቀዋለች። እንክብካቤ ሽሩሩ ብላ በግራ ጎኗ ተሸክማ ሽሩሩ እንደምትለው በተመሳሳይ መልኩ መሬታችንም ከአደጋ ትጠብቀናለች። ማግኔቲክ ፊልዷ እኮ ነው እየጠበቀን ያለው እንጂ የፀሐይ ጨረር መጥቶ ጉዳችን ያፈላው ነበረ። እየመከተች ነው የምትጠብቀው። ስለዚህ ነው እትብቴ የተቀበረችበት ምድር እናት ሀገር ብለህ መጠራው ግዴታ ነው። ምድር እና ሰው ልጅ ራሱ የሚያገናኛቸው ነገር እንዳለ ይነገራል። ሰው ምድራዊና ሰማያዊ ነው ይታወቃል። ስጋ ነፍስ መንፈስ ስላለኝ ምድራዊም ነገር ሰውነቴ ላይ ይንጸባረቃል። የሰማያዊ ምሳሌ አለ። ማቃቸው ናቸው። አይኔ ምን ምሳሌ እንደሆነ አውቃለሁ። አፍንጫ፣ ጆሮ፣ አፌ፣ እጄ፣ እግሬ ምን እንደሚያመለክት አውቀዋለሁ፣ ረዳዋለሁ። በተመሳሳይ መልኩ ምድራችንም ስትመለከታት ከሰው ጋር ትመሳሰላለች ነው። እኛ ምን አለን? ደም አለና ፈሳሽ ነገር አለን በለው። ስንት ፐርሰንት ነው? 7%። ምድሪትም እኮ ምድራችንም በ7% ውሃ ነው የተከበበችው። እንደ ደም ውቅያኖሱ፣ ወንዙ፣ ሐይቁ ወዘተርፈ ምንድን ነው? የውሃ አካል ነው። ስለዚህ እንደ ደም ምድራችን ምን አላት ማለት ነው? ውሃ አላት። ደማችን ኦክሲጅን፣ አልሚ ምግብ እንደሚያመላልስ በተመሳሳይ መልኩ የውቅያኖስ ወይም የባህር ጅረቶች አልሚ ነገርን ይዘው ነው ከወዲያ ወዲህ የሚመላለሱት ነው። ይሄ እንደ ደም አብህርቱ፣ ሐይቁ፣ ወንዙ አለ። እንደ መተንፈሻ ሳምባ አለን አይደል? መሬትስ ምን አላት? ደኖች አሏት እኮ ሳምባዋ ነው። እኔም አንተም ሳምባችን ኦክሲጅንን ወስዶ ካርቦን ዳይኦክሳይድ ያወጣል። በተመሳሳይ መልኩ ምድርም በደኖቹ አማካይነት ካርቦን ዳይኦክሳይድን ወስዳ ኦክሲጅንን ታወጣለች በፎቶሲንተሲስ ሂደት ማለት። ስለዚህ ደኗን ጨፈጨፍክ ማለት መተንፈሻ ሳጣሃት ማለት። የምትቸገረው አንተ ነህ፣ እንደ ሳምባ ማለት ነው። እንደ ቆዳ አፈር አላት። አሁን ለምሳሌ እኔ እስኪኔ ቆዳዬ ምን ይዟል? ይኸውን ቆዳ ቢላጥ አስቡ ታውቃለህ? ያ ሁሉ ስር እዚህ ውስጥ የምታያቸው እንዳለ እንዲተኩር ብለህ ስታይ ጅማቱ ምኑ ታያለህ። በተመሳሳይ መልኩ አፈርም የዛፍ ስሮችን ይጠብቃል። ልክ እንደ ስር ሆኖ ማለት ይከላከላል። ይሄ እስኪነ ውስጣዊ ነገርን ከምን እንደሚከላከል የምድርም አፈር የዛፍ አስራው እጽን ይከላከላል። ልክ እንደ ነርቭ ስርዓት በተመሳሳይ መልኩ የዛፍ ስሮችን ተመልከታቸው። ያን አይነት ምሳሌነት ያላቸው ናቸው። ምድር ውስጥ አሉ፣ አስራው እጽ አሉ። አጥንት ቦንስ ጠንካራ እንደሆነው መሬትን በተመሳሳይ መልኩ የሚያጠነክራት ድንጋይ ያላት ማለት ነው። ይሄ በጣም ወሳኝ ነው። ሌላው በጣም ወሳኙ እንደ ልብ ምት። አሁን ሳይንስ የደረሰበትን ነገር ላጋራ። የኛ ልብ ይመታል አይደለም? የራሱ የሆነ ሀርት ይመታል። በተመሳሳይ መልኩ አርዝ ሀርት ቢት የሚባል አለ። ይሄ በሳይንሱ ሹማን ሬዞናንስ ይባላል። እንደውም ሳይንቲስቶቹ ወደ 7.87 ሀርትዝ ነው። ይሄ በመሬት ከባቢ አየር አዮኖስፌር በመብረቅ መውደቅ ምናምን የሚፈጠሩ ናቸው። እና የራሷ ምን አላት ማለት ነው? ሀርት ቢት አላት ማለት ነው። ስለዚህ እጓለ እመሕያው ሕያው እግዚአብሔር ከእናት ምድር የሰራው የሰው ልጅ ሰውን መስላ ተገለጸች ማለት ነው። ስለዚህ አንደኛ በእናት ደረጃ ተገለጠች፣ ሁለተኛ በሰው ደረጃ ገለጽናት ማለት ነው። ስለዚህ በዚህ መልኩ ብናያት መሬታችን ደስ ይለኛል።